በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ በሁሉም ቀጠናዎች አድማሱን አስፍቶ ቀጥሏል። አገዛዙ የአማራ ሕዝብን ትጥቁን አስፈትቼ ለብልጽግና እንዲገብር አድርጓለሁ ብሎም በአድርባይ የባዲን ካድሬዎች ተላኪነት የጀመረው ወደ ውጊያም በበርካታ ቦታዎች ከባድ ዋጋን እያስከፈለው ይገኛል። ትናንትና ዛሬ አዳሩን በጎጃም ቀጠና በመራዊ ከተማ በተደረገ ልዩ ኦፕሬሽን በርካታ ያገዙ ኃይሎች መሸኘታቸውን ተሰምቷል። ከቦታው የደረሰን መረጃም በቆይታችን በስፋት ወደ እናንተ የሚናደርሳችሁናል። የአገዛዙ ጦር ከአንሻ ሰይድ ክፍለ ጦር ጋር ባደረገው ከባድ ትንቅንቅ ከባድ ጉዳት ማስተናገዱን ምንጮች ገለጹ። ከዚህ ከባድ ትንቅንቅ በኋላም አገዛዙ በርካታ ቁስለኛውን በወራል ሸራር ብሶም ወደ ጋሸና ሲያግዙ መመልከታቸውን የዓይን እማኞች ለሚዲያችን ገልጿል። መረጃውን በዝርዝር ይዘነዋል። በጎንደር ቀጠና አንድነቱ ከተበሰረ ማግስት ጀምሮ ሁለቱ እዞች በጋራ ባካሄዷቸው ወደ ውጊያዎች አመርቂ ድሎችን እያስመዘገቡ መሆናቸው ተነገረም። በአርበኛ ሀብቴ ወልድ የሚመራው በአፋባ የበላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአፋሕድ ጎንደር ጠቅላይ ግዛት ህዝብ በጋራ በመሆን በማክሰኝት ከተማ በሶስት አቅጣጫ በከፈቱ ጥቃት በርካታ ቁጥር ያላቸው ብልጽግና ቡድን ወታደሮችን ሙትና ቁስለኛም ማድረጋቸው ታውቋል። ተጨማሪውን ይዘናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም በሁሉም ቀጠናዎች አድማሱን አስፍቶ ቀጥሏል። አገዛዙ የአማራ ህዝብን ትጥቁን አስፈትቼም ለብልጽግና እንዲገብር አድርጓለሁ ብሎም በአድርባይ የባዲን ካድሬዎች ተላላኪነት የጀመረው ወደ ውጊያም በበርካታ ቦታዎች ከባድ ዋጋን እያስከፈለው ይገኛል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ የጀግኖቹ ሻምበል መማር ጌትነት ሻለቃ አባላት መራዊ ከተማ ላይ የወሸቀውን ወንበር አስጠባቂ ሰራዊቱን እንቅስቃሴ ክትል በማድረግ በተጠና መንገድ እርምጃ መውሰዳቸውን ይፋ አድርገዋል። ከትናንት በስቲያ ጥቅምት 19ና ትናንት ጥቅምት 20 2018 ዓ.ም እያንዳንዷን እንቅስቃሴ በጥልቀት ክትትል ሲያደርጉ ከቆዩ በኋላ በአካሄዱት ድንገተኛ ኦፕሬሽን 5 ሙትና ከ7 በላይ ከባድና ቀላል ቁስለኛን በማድረግ 5 የጦር መሳሪያ ምርኮ ማግኘት መቻላቸውን ቃል አቀባዩ ፋኖ ሀብታሙ ዩሱፍ ገልጿል። በተደጋጋሚ በከተማ ላይ ኦፕሬሽን በመስራት የሚታወቁት አሁንም በሚሊሻዎች ላይ ባደረሱ ከፍተኛ ጉዳት በጠላት ሰፈር ፍርሃትና ለመረጋጋት የእርስ በርስ አለመተማመን መፍጠራቸውን የዓይን እማኞች ገልጸዋል። ሌላኛው የአበራ ሙጬ ሻለቃም በድንገተኛም የደፈጣ ጥቃት በመሰም ጠላትን አንጠባጥበዋለችም ነው የተባለው። ከመራዊ ወደ አጣሪ ሬሽን በማድረስ ላይ የነበረውን ያገዙ ኃይል በመምታት 2 ሙትና 9 ቁስለኛ በማድረግ የቻሉ ሲሆን በደረሰባቸው ጉዳት ፋኖ እንዳለ ለምን አልነገራችሁም በማለት በአካባቢው ካሉ ነዋሪዎች 2 ንጹሃንን ከቤት አውጥተው ይዘዋቸው ሄደዋል ሲልም የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ ሀብታሙ ዩሱፍ ጨምሮ ገልጿል። በሌላ በኩል አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ማጥቃት የመጣን ጠላት በመከትና መልሶ ማጥቃት በማድረግ በርካታ ኃይሉን በመምታት ታላቅ ድልን ተጎናጽፏል ተባለም። አፋባ ምስራቅ አማራ ቀጠና ሚኒልክ እዝ አንሻ ክፍለ ጦር ከወቄጣም እስከ አቃት ቀጠና ዘርግቶ የመጣውን የፋሽስቱን ሰራዊት በአንሻ ክፍለ ጦር እንዳልነበር ሆኗልም የተባለው ከጋሸናና ከፍላቂት በሁለት አቅጣጫ የመጣውን ሰራዊት በመረምረም ሙትና ቁስለኛ በማድረግ ታላቅ ድልን ሰርቷል ብለዋል ምንጮቹ። ከዚህ ከባድ ትንቅንቅ በኋላም ቁስለኛውን በኦራል ሸራል ብሶ ወደ ጋሸና ሲያግዝ መዋሉን የክፍለ ጦሩ ቃል አቀባይ ገለጸ ሲሆን በዚህ ውጊያ በርካታ የነፍስ ወከፍ መሳሪያም ተማርኳል፣ በቁጥር ያልተረጋገጠ ተኳሽም ተማርኳል ሲል የአንሻ ሰይድ ክፍለ ጦር ቃል አቀባይ መኩሪያም አጋዢ ጨምሮ ገልጿል። በሌላ መረጃችን በጎንደር ቀጠና አንድነቱ ከተበሰረ ማግስት ጀምሮ ሁለቱ እዞች በጋራ ባካሄዷቸው ወደ ውጊያዎች አመርቂ ድሎችን እያስመዘገቡ መሆናቸው ተነገረም። በአርበኛ ሀብቴ ወልድ የሚመራው በአፋባ በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአፋሕድ ጎንደር ጠቅላይ ግዛት ህዝብ በጋራ በመሆን በማክሰኝት ከተማ በሶስት አቅጣጫ በከፈቱ ጥቃት በርካታ ቁጥር ያላቸው የብልጽግና ቡድን ወታደሮችን ሙትና ቁስለኛ ማድረጋቸው ታውቋል። መብረቃዊ እርምጃ ነው በተባለው በዚህ ውጊያም የፋኖ ኃይል ወደ ከተማ ሰርጎ በመግባት የጠላት ብልጽግና ወታደራዊ ካምፖችን ማውደም የቻለ ሲሆን በተመሳይ የጠላት ኃይል የሚይዘው የሚጨብጠው አቶም ድንብርብር ወጥቶ መዋሉን ሚዲያችን ለማረጋገጥ ችሏል። በተመሳሳይ ሁለቱ ግዙፍ እዞች በጋራ በመሆን በምዕራብ በለሳም አበይና ድርቃ እንዲሁም ለታ በተባሉት አካባቢዎች ላይ በወሰዱት እርምጃም በርካታ ቁጥር ያላቸው ያገዙ ወታደሮች ተደምሰዋል ሲሉም ምንጮች ገልጸዋል። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር የሚገኙት ከጎንደር የበጋሻው ክፍለ ጦርና ከጥቁር አንበሳ ክፍለ ጦር የተውጣጡ አሃዶች እንዲሁም በአፋሕድ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች በጋራ በመሆን ጥቅምት 19 2018 ዓ.ም ከረፋድ ጀምሮ እስከ አመሻሹ በምዕራብ በለሳ አበይም ድርቃና ልደታም በተባሉ አካባቢዎች ላይ በወሰዱት እርምጃም በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወንበር አስጠባቂ ወታደሮች መገደላቸውን
ጣቢያችን ከሁለቱም እዞች ያገኘው መረጃ ያመላክታል። ፈጣንና ልዩ ማጥቃት በተደረገበት በዚህ ውጊያም አገዛዙ የሚመካባቸው ወታደሮቹ ጥቃቱን መቋቋም ከብዷቸው ሙትና ቁስለኛ ከመሆን የተረፉት ወደ አርባያ በለሳ መፈርጠጣቸውም ታውቋል። ሁለት እዞች በጋራ በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳም በምዕራብ ጎንደር ቋራ ወረዳ በወሰደው ጠንካራ እርምጃም ከ60 በላይ ያገዙ ወታደሮች ሲገደሉ ከ48 በላይ ሙስ ደግሞ መቁሰላቸውን ሚዲያችን በዕለቱ መዘገቡ አይዘነጋም። በምዕራብ ጎንደር ቋራ ወረዳ በተደረገው ውጊያም በበላይ ዘለቀ እዝ በኩል ከመይሰው ካሳ ኮር ቋራው ሜላ ክፍለ ጦርና በጎንደር ጠቅላይ ግዛት እዝ በኩል ደግሞ በቅጽል ስሙ አባ ቆስቁስ በመባል በሚጠራው በአርበኛ ክንዱ የተመራው የፋኖ ኃይል ግራና ቀኝ በመጣመር በደለጎ ከተማ የመሸገው የጠላት ሰራዊትን ዶግ አመድ ማድረግ ችለዋል ሲል የገለጸው የፋኖ አዛዡም በዚህ ውጊያ ከ60 በላይ ያገዙ ወታደሮች ሲገደሉ ከ48 በላይ የሚወስድ ደግሞ መቁሰላቸውን ገልጿል። በጎንደር ቀጠና በአርበኛ ቴዎልድ የሚመራው በአፋ በአርበኛ በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአፋድ ጎንደር ጠቅላይ ግዛት እዝ ከበርካታ ቀናት ውይይትና ንግግር በኋላ በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ሚዲያችን ጥቅምት 4 2018 ዓ.ም በነበረው የዜና ወጃው መዘገቡ ይታወሳል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።